አድማጭ ተመልካቾቻችን ግቢውን እውነት ለማየት እንደተመለከተነው ግቢዎችን በነፃ መጎብኘት ይችላል ግን አንድ ነገር ገንዘብ ያለብን አሁን ቀጣዩ ወደ ውስጥ ነው የምንገባው ወደ ውስጥ ገብተን ደግሞ ምናልባት ኢትዮጵያኖችን ሯጮችን እናገኛለን ኢትዮጵያኖች በዛ ውስጥ ምን ተሳትፎ አድርገዋል ምንስ ተሰርቶላቸዋል የሚለውን ወደ ውስጥ እንግዲህ አብረን እንመለከታለን ከኔ ጋር አብራችሁ ቆዩ መልካም ቆይታ አርማይ ተመልካቾቻችን ከሁሉ ደግሞ ያስገረመኝ ነገር እነዚህ የምትመለከታቸው ለኢንተርናሽናል ኦሎምፒክ ተሳትፎ ያደረጉ ናቸው እንደምትመለከቱት አሲስ አለ እንደምትመለከቱት የተለያየ የሀገሮችን ፓናሶኒክ እንመለከታለን ነቶሺባን እንመለከታለን ነፉጂ እንመለከታለን እነዚህ ለኦሎምፒክ ተሳትፎ ያደረጉ ናቸው ወይ ደግሞ ኮንትሪቢዩት ያደረጉ ያገዙ ማለት ናቸው እንግዲህ እዚህ የምታያቸው እነዚህ ትናንሽ ድንጋዮች የምታያቸው በዚህ በኦሎምፒክ ውስጥ ተሰይሞ የሚኖሩ ናቸው ስለዚህ ይሄ ምናልባት ግማሹ ቦታ ደግሞ ኢትዮጵያ ተብሎ ደግሞ የሚጻፍበት ጊዜ ኢትዮጵያ ለኦሎምፒክ ተሳትፎ ላይ ተሳትፋለች መልካም ነገር አድርጋ ተብላ እንግዲህ ወይም የኢትዮጵያ ቡና ሊል ይችላል ወይም የኢትዮጵያ ቆዳ ይሆናል ወይም ደግሞ የራጮች ስም ይሆናል በዚህ መሰየሙ የማይቀር ነው በያስባለው እንግዲህ ያደረጉ ናቸው መልካም ቆይታ ይሁንላችሁ አድማጭ ተመልካቾቻችን እንግዲህ እዚህ ወደ ስዊስ ስንመጣ እንግዲህ የማይከፈል ነገር የለም እዚህ 20 ስዊስ ፍራንክ ወይ ደግሞ 20 ዩሮ እንከፍላለን ማለት ነው ህፃናቶች ግን በነፃ ናቸው አዋቂ ከሆነ ግን 20 ዩሮ ወይም 20 ፍራንክ የስዊስ ፍራንክ እንከፍልና ሙዚየሙን እንጎበኛለን በሙዚየም ውስጥ ደግሞ ምን አለ የሚለውን እንመለከታለን አርማይ ተመልካቾቻችን እንግዲህ ቲኬቱን ገዝቻለሁ ከገዛ በኋላ እንግዲህ ያው እዚሁ እንደነገርኳችሁ 20 ስዊስ ፍራንክ እንከፍልና ወይም ደግሞ 20 ዩሮ በሉት ወደዛ አካባቢ ነው ይችላል በየማ ማስበው እንግዲህ እዚህ የምታዩት ደግሞ ከከፈላችሁ በኋላ ወይም ደግሞ ሙዚየሙን ከጨረሳችሁ በኋላ እንግዲህ እዚህ መታሰቢያ ደግሞ የሆናችሁ ዘንድ የተለያዩ ፖስተሮች ወይ ደግሞ ቲሸርቶች አሉ ከዚህ ገዝታችሁ ደግሞ ወደ ቤተሰቦቻችሁ ለስጦታ መስጠት ትችላላችሁ ነው አብራችሁ ቆዩ አድማጭ ተመልካቾቻችን ወደዚህ ወደ ሙዚየሙ ስፍራ ደርሰናል እንደነገርኳችሁ እቺ ቲኬት አለች በዚህ ቲኬት እንግዲህ እንጎበኛለን ያው ፈቅደውልኛል መቅረጽ ይችላል ብለውኛል እንግዲህ ያው ውስጡ ምን እንደሚመስል ደግሞ አብረን እንመልከት አብራችሁ ቆዩ ያው እንግዲህ ግዴታ ነው ታሪኩን ለማወቅ እርግጥ ነው እነዚህ ሁሉ በእያንዳንዱ ለማስረዳት ጊዜ አይበቃም ግን ለግል ሆናችሁ ለማየት ከፈለጋችሁ በእንግሊዘኛ አለ በፍራንሳይኛም አለ በተለያየ ቋንቋ ስላለ የሚያስተረጉም መሳሪያ ስላለ በዚህ መመልከት እንችላለን ያው እነዚህ ደግሞ የሚያሳየው የኦሎምፒክን አመጣጥ ማስረጃዎቹ ማን እንደነበሩና እስካሁን ድረስ ባለው ሂደቱን የሚያሳየው ለፊታችሁ የምትመለከቱት የኦሎምፒክ ችቦ ነው የምትመለከቱት ከዚህ ተነስቶ እድገቱን የሚያሳየኝ እድገቱን እንመለከታለን ችቦቹ በየአመታቶቹ እየተለወጡ እየተቀየሩ እስካሁን ባለበት ደረጃ በእንደዚህ ደረጃ እየደረሱ ነው እንግዲህ አብራችሁ ተመልከቱ እናንተም ደግሞ ከኔ ጋር ሆናችሁ ጎብኙ ለምሳሌ ይሄኛውን ችቦ ስንመለከተው በ2000 የነበረው እንደዚህ አይነት ነበረ በእንደዚህ አይነት ነበረ ችቦ ከዛ በኋላ እንግዲህ ችቦቹን በየአመታቶቹ ተለውጠው ተቀየረው እንዴት እዚህ ደረጃ እንደደረሱ እንመለከታለን በዚህ በኩል የምንመለከተው በ2010 የኦሎምፒክ ችቦ በእንደዚህ አይነት ነበረ
በካናዳ ቫንኩቨር ካናዳ ይላል በካናዳ ላይ ይሄን አይነት ችቦ ነበር ከዛ በኋላ እየቀጠለ ይመጣል እየቀጠለ የእድገቱ እየተለዋወጠ ይመጣል በስተመጨረሻ ላይ እንግዲህ አሁን ያለንበትን ደረጃ ስንመለከተው በ2024 የዓለም አቀፍ ኦሎምፒክ ችቦ ሄሊን ይመስላል እንግዲህ በጣም እድለኛ ነኝ መንካት እንኳን ክልክል ነው ማለት ሳሳት መንካት አንችልም ስለዚህ ካጠገቡ ጋር ደግሞ ቤጂንግ ላይ የተደረገው ቤጂንግ ደግሞ በ2022 ላይ ደግሞ የዓለም አቀፍ የኦሎምፒክ ውድድር ችቦ ይሄን ይመስላል እውነት ለመናገር በ2024 ያለው ችቦ በጣም ልዩ ነው ተመልካቾቻችን አሁን ደግሞ ወደ ሽልማቱ ቦታ ወደ ሜዳሊያው መተናል እንግዲህ እዚህ ከምናይበት ከዚህ ብንጀምር ምናልባት ከየት እንጀምር ከ1924 ላይ ስንጀምር ያው እዚህ ሀገር ነው ሜዳሊያው ከዚህ ሀገር እንጀምርና እንግዲህ አብረን እንመለከታለን እንግዲህ ወደዚህ የምንመለከተው የሽልማቱ አይነቶችን እንመለከተው በየዓመተ ምህረቱ ይለዋወጣሉ ኦስሎ በተደረገው ለምሳሌ ኦስሎ በመንመለከተበት ጊዜ በኦስሎ በእንደዚህ አይነት ሜዳሊያ ነበር የተሸለሙት እነዚህ ክፍሎችን የምናያቸው ሜዳሊያ የሚሸለሙበት ወይ ደግሞ የሜዳሊያ የተሸለሙበት ምልክቱን የሚያሳይ ነው እነዚህ የምናያቸው እንግዲህ በ1992 ደግሞ እንደምታዩት የሜዳሊያ ነው እንደዚህ ነበር በጣም ያምራል በበረዶ እንቅስቃሴ ያሸነፉ ሰዎች የሚሸለሙት ነው በጣም ያምራል ወለተ ለመናገር እነዚህ ሁሉ የምናያቸው ሽልማቶች የምንመለከታቸው በዚህ ሀገር በክረምት ወራት ሊኖር ይችላል ወይም በረዶ በሚመጣበት ጊዜ እስኪ ወይም ደግሞ በየበረዶ እንቅስቃሴ በረዶ መንሸራተት እንደበለው ማንኛውም የበረዶ እንቅስቃሴዎች ተደርገው ሰዎቹ የሚሸለሙት የሜዳሊያ አይነቶች ነው የምንመለከተው በዚህ ክፍል ውስጥ እንደነገርኳችሁ በጣም ጊዜ ወስዳል ታሪካዊ ቦታ ስለሆነ እኔ በተቻለ መጠን ለእናንተ የተቻለኝን ያህል ነገር ለማሳየት ሞክራለሁ እንደምትመለከቱት እዚህ በ19 በዚህ ጋር በመመለከተው በ26 እንግዲህ እንደዚህ ነው የሚሆነው ማለት ነው እንግዲህ ኦሬዲ እነዚህ አዘጋጅተዋቸው እነዚህ እንግዲህ የምናያቸው ሜዳሊያዎች በፀሐይ የሚደረጉ ማንኛውም የስፖርታዊ እንቅስቃሴ ላሸነፉ ሰዎች የሚሸለሙበት ሽልማት ነው ብር አለ የነሐስ አለ የወርቅ አለ በጣም ደስ ይላል ግን የገረመኝ ነገር አንድ ነገር ስንመለከተ ለምሳሌ በ18 እዚህ ላይ ስንመለከተው በ1896 አቴን የተደረገው የሳመር ውድድር ላይ እንግዲህ እንደዚህ ነበር ሜዳሊያው እንመለከተዋለን ወደዚህ ስንመለከት ደግሞ በ2024 ላይ ስንመለከተው ተመልከቱት እያደገ ነው የሚመጣው ስለዚህ ግራሙን እንግዲህ ግራሙ ምን ያህል እንደሆነ ባላቆም ግን በጣም ደስ ይላል የወርቅ አለ የነሐስ አለ የብር አለ በጣም ነው የሚያማምሩት እውነት ለመናገር ይሄን እንግዲህ ለማግኘት አገርን ለመወከል ሰው የተቻለው ያሉ ነው እንግዲህ ጥረት የሚያደርገው አብራችሁ ከኔ ጋር ቆዩ ተመልካቾቻችን አሁንም ያለነው የዚህ በረዶ ጊዜ በአውሮፓ ሀገርና በአሜሪካ ሀገር የሚደረግ ስፖርታዊ እንቅስቃሴ ነው ለዚህ የምንመለከታቸው ሌላው ደግሞ ትጥቆች ናቸው በበረዶ ማንኛውም አይነት የበረዶ አይነት እንቅስቃሴ በእንደዚህ አይነት የምትመለከቱት ይሆናል ይሄው እንደምንመለከተው በእንደዚህ ስክሪው ላይ እንደምናያለን በቤጂንግ የተደረገ በ2022 ኖሪያዊው አሸናፊ ሆነው ሌሎችም አብረን የምንመለከታቸውናል እንግዲህ እነዚህ የምንመለከታቸው ማንኛውም የበረዶ እንቅስቃሴዎች ትጥቆችን ልብሶችን ደግሞ በዚህ በኩል እንመለከታለን መልካም ቆይታ
ተመልካቾቻችን ወደዚህ ግቢ ውስጥ ገብተናል እንግዲህ እንደምናቀው እንዳየነው እንግዲህ የዚህ ኦሎምፒክ ዋነኛው ቢሮ እዚህ ሀገረ ስዊዘርላንድ ነው እንግዲህ ይሄንን የመሰለ ተራራ ያያያችሁ ከፊት ለፊታችሁ የምታዩት ተራራ የፈረንሳይ ተራራዎች ናቸው በተለይ ደግሞ በበረዶ ወቅት ደግሞ እነዚህ ተራራዎች በረዶ በሚለብሱበት ጊዜ የሚሰጡት ቀለም የሚሰጡት ውበት ደግሞ በጣም የተለየ ነው እንግዲህ ከፊት ለፊታችን ደግሞ የምናያቸው የስዊስ ባንዲራ እንመለከታለን የክልሎች ባንዲራ እንመለከታለን እንደዚህ ደግሞ የኦሎምፒክን ባንዲራ እንመለከታለን ያው እንግዲህ ወቅቱ ደግሞ ወደ ሳመር እየመጣ ስለሆነ እውነት የግቢ ደግሞ ከአንድ ወር በኋላ ደግሞ አበቦቹ ሲፈነዱ ልዩ የሆነ ውበት ይሰጣቸዋል እንግዲህ ይሄ ሙዚየም እውነቱን ለመናገር ለህዝብ ክፍት ነው 24 ሰዓት ሙሉ ክፍት ነው ገብታችሁ ማየት መጎብኘት ትችላላችሁ ደስ ይላል አይምሮ ራሱ በጣም የሚያማምር ሐውልቶች የሚያማምር ቅርጻቅርጾች አሉ እነሱንም መመልከት እንችላለን በተረፈ ቀደምም እንደነገርኳችሁ ተጨማሪ ከፈለጋችሁ የስዊስ 20 ስዊስ ፍራንክ ከፍላችሁ ገብታችሁ ውስጡን ማየት እንችላለን ዛሬ አጋጣሚ ሆኖ የኢትዮጵያን አትሌቶችን ማየት አልተቻለም ምክንያቱም ውስጡ የአትሌቶቹ ያለበት ወይ ፎቶግራፍ ወይ ያለበት ቴሌቪዥን የነሱ ያለበት መታሰቢያ በእድሳት ላይ ስለነበረ ብለውኛል ስለዚህ ያንን ማየት አልቻለም ቢሆንም አሁንም አረፈደርበርም ኢትዮጵያ እንግዲህ በሩጫ በጣም ይታወቅልን እንግዲህ ለወደፊት ደግሞ የኢትዮጵያ አትሌቲክሶች በሩጫ ደግሞ ከዚህ የበለጠ ተሰርቶልን በግቢው መግቢያ ላይ የኛ ሀገር ስም ይጻፋል ብዬ አስባለሁ እንግዲህ ቀደም እንዳያችሁት በእያንዳንዱ ደረጃ ዓለም አቀፍ የሆኑ የኦሎምፒክን ውድድሮች የሚያዘጋጁ ከተማዎች አሉ እነዛ ከተማዎች ስም ተሰይመዋል በከተማዎች ስም ተሰይመዋል እንግዲህ የሚቀጥሉት ወይ በእኛ ጀነሬሽናል ወይ ደግሞ በሚቀጥለው ጀነሬሽን ሊሆን ይችላል እኛ ደግሞ ኢትዮጵያኖች ደግሞ ኢትዮጵያን ከፍ አድርገን ደግሞ በዚህ በኦሎምፒክ ታሪክ ውስጥ ደግሞ የሀገራችን ባንዲራ ወይም ደግሞ የሀገራችን ስም እዚህ ኦሎምፒክ ውስጥ ይጻፋል ብዬ አስባለሁ አድማጭ ተመልካቾቻችን ስለተከታተላችሁኝ በጣም አመሰግናለሁ እንግዲህ ይሄንን ቪዲዮ ላይክ ሼር ሰብስክራይብ ደግሞ ማድረጎትን አይርሱ በድጋሚ እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ይግጠመን ሰላም ሁኑ